ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1447ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላለፉ። በመልእክታቸውም የዘንድሮን የኢድ በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ሕዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያውል ልምምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየ ለምን አልተማረም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነዚህን ጥያቄዎች በሚገባ ጢኖ ምላሽ ሊያገኝላቸው ይገባል ብለዋል። በመጨረሻም ጠቅላይ ሚኒስትሩ ለመላው ህዝበ ሙስሊም መልካም የኢድ አልፈጥር በዓል ተመኝተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም ይኖርብናል አሉ። ከንቲባዋ እንዳሉት በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ሀገራችንን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደ ልብ ለማግኘት ተቸግረዋል። ስለሆነም የከተማዋ ነዋሪዎች ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም አለባቸው ነው ያሉት። የግብርና ሚኒስቴር በደቡብ ኢትዮጵያ ክልል ጋሞ ዞን በመሬት መንሸራተት አደጋ ጉዳት ለደረሰባቸው ዜጎች ማቋቋሚያ ከ35.5 ሚሊዮን ብር በላይ ድጋፍ አድርጓል። ድጋፉን የግብርና ሚኒስትር አዲሱ አረጋ ለደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በዛሬው ዕለት አስረክበዋል።